አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ በኢትዮጵያ ግዛት ውስጥ የሚፈጸሙ የድሮን ጥቃቶችና ቅኝቶች መቀጠላቸው ተሰማ። ይህ በእንዲህ እንዳለ ታጣቂ ኃይሉ በድንበር ቀጠና የከፈተውን ጥቃት ተከትሎ ግዛቶችን መቆጣጠሩ ታውቋል። የአየር ኃይል ዋና አዛዡ ይልማ መርዳሳ ደግሞ ዳር ድንበር ከመጠበቅ የተሻገረ አቅም አለን ይላሉ። ይህንን የተመለከተው መረጃችን ቀዳሚው ነው። የፋኖ ኃይሎች በአቶ ሽመልስ አብዲሳ አስተዳደር የጸጥታ ኃይሎች ላይ ጥቃት አደረስን አሉ። ጄኔራል አጫሉ ሸለመ ሊበታትኑን እየተፍጨረጨሩ ነው ሲሉ ተናግሯል። እንመለከተዋለን። ትግራይን በተመለከተ የአሜሪካ መንግስት ተጽዕኖ እንዲያደርግ በደብዳቤ መጠየቁ ተገለጸ። አሜሪካ እንዲፈረም ላደረገችው ስምምነት እንዲፈጸም የተከናወነው ክትትል ግን ዝቅተኛ ነው ሲሉ የአሜሪካ ሴናተር አሳውቀዋል። ወደ እናንተ ይደርሳል። ጨፍላቂዎች እና ጠቅላዮች እንዳይኖሩ አድርገናል ሲሉ አዳነች አበቤ ገለጹ። ህዝቡን በምግብ ራሱን እንዲችል አድርገናል፣ አሁን ወደ ውጭ መላክ ነው የምናስበው ሲሉም ተደምጧል። እናንተም ታደምጡታላችሁ። የአማራ ክልል የብልጽግና ሹማምንት ትግራይን የተመለከቱ ሰሞነኛ እንቅስቃሴዎቻቸው እያነጋገሩ ናቸው። በዋግ ኽምራም ህወሓትን የሚያወግዝ የተባለው ሰልፍም አንዱ ማሳያ ተደርጓል። ሌላኛው መረጃችን ነው። ዶናልድ ትራምፕ የኢራንን ባለ 14 ነጥብ እቅድ መረምረዋለሁ፣ ነገር ግን ወደ ጦርነት ልንመለስ እንችላለን ሲሉ ገለጹ። ከቴህራኑ ጦርነት በኋላ ዶናልድ ትራምፕ ወደ ኩባ ፊታቸውን ያዞራሉ መባሉን ተከትሎም ኩባም ተቃውሟን እየገለጸች ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። በኢትዮጵያ ግዛት ውስጥ የሚፈጸሙ የውጭ የድሮን ጥቃቶችና ቅኝቶች መቀጠላቸው ተሰማ። ይህ በእንዲህ እንዳለ ታጣቂ ኃይሉ በድንበር ቀጠና የከፈተውን ጥቃት ተከትሎ ቦታዎችን መቆጣጠሩ ታውቋል። የአየር ኃይል ዋና አዛዥ ይልማ መርዳሳ ደግሞ ዳር ድንበር ከመጠበቅ የተሻገረ አቅም አለን ይላሉ። ከሰሞኑ በኢትዮጵያ ግዛት ውስጥ የተፈጸሙ የውጭ የድሮን ጥቃቶች መነጋገሪያ ሆኖ መሰንበታቸው የሚታወስ ነው። የኢትዮጵያ ሉዓላዊነት በሀገራትም በታጣቂ ኃይሎችም እየተደፈረም ግዛቷም እየተዘገነ ቀጠለባቸው ያለፉት የብልጽግናው ዓመታት በአገዛዙ ባለስልጣናት በኩል በኩራት የሚናገሩለት ተግባራቸው ነው። ወረውንም አንድም ተኩስ ጎረቤቶቻችን ላይ አልተኮስንም የሚለውን ሲያቀርቡ ይሰማሉና ከብልጽግና በፊት ኢህአዴግ በ1983-84 መንግስት ከሆነ በኋላ በ5-6 ዓመታት ውስጥ በርካታ ውጊያዎች ከሁሉም ጎረቤቶቻችን በሚባል ደረጃ አድርጓል። ብታምኑም ባታምኑም ባለፉት 6 ዓመታት ከአንድም ጎረቤቶቻችን ጋር ከቃላት ጦርነት ያለፈ አንዲት ጥይት አልተቀያየርንም። በእርግጥም ተኩስ የተቀያየሩት የውጊያ አድማሳቸውን አጥብበው ንፋስ መውጫና ደንበጫ ወለጋና ተንቤን አድርገው የራሳቸው ዜጋ ላይ ስለመሆኑ ያለፉት ዓመታት ድርጊቶች ማሳያ ተደርገው ይነሳሉ። ያገዛዙ ሰዎች ጦራችን ከምጽዋ እስከ ሶማሊያ የተዘረጋ ነው እያሉም ከሶማሊያ የተነሱ የጎሳ ታጣቂዎች አሸባሪ ቡድኖችም ኢትዮጵያውያንን መግደላቸው ይታወሳል። ባለፈው ዓመት ሶማሌ ክልል ሀርሽም ደወሌ ላይ የተፈጸመው ጥቃት ደግሞ ለዚህ አንድ ማሳያ ነው። የአፋር ክልልን የጅቡቲ ድሮኖች ደጋግመው ጎብኝተውት አርብቶ አደሮችን በውጭ ጦር ጥቃት አጥቷል። ጋምቤላ ክልል በደቡብ ሱዳን ታጣቂዎች እንኳን ዜጎቹን ቀበሌዎችን፣ ደቡብ ምዕራብ ኢትዮጵያ ክልልም ማዕድን ያለባቸው ወረዳዎችን ያጣው ብልጽግናዎች ጥይታችን የሚያርፈው የሆሮ ጉድሩና የቆላ ድባ አርሶ አደሮች ላይ እንጂ የውጭ ኃይሎች ላይ አይደለም የሚለውን በኩራት በሚናገሩባቸው ባለፉት ዓመታት ነው። ሱዳን የምዕራብ ጎንደር መሬትን ቆርሳ የወሰደች፣ ኤርትራ የትግራይ ቀበሌዎችን የወረረችው ባለፈው 7 ዓመት ጊዜ ውስጥ ነው። ከመሰል የውጭ ኃይሎች ጥቃት ያመለጠ የመሰለው የቤንሻንጉል ጉሙዝ ክልል አገዛዙ የሱዳን አማጺ ኃይልን ማሰልጠኛ አድርጎት በመጨረሻም የሱዳን ጦር የጥቃት ኢላማ እንዲሆን አስገድዶታል። በዚህ ሳምንትም በክልሉ ተከታታይ የድሮን ጥቃቶች ተፈጽሟል። ትናንት ደግሞ በክልሉ ውስጥ በተለይም ከሱዳን ጋር በሚያዋስኑ የድንበር አካባቢዎች የድሮን ቅኝት ሲደረግ መዋሉን የዓይን እማኞች አረጋግጧል። ከ3 ቀናት በፊት 2 የክልሉ ቦታዎች ላይ በሱዳን ጦር የድሮን ጥቃት ስለመፈጸሙ የሚያስታውሱት ምንጮች አንደኛው በኢትዮጵያ ኩርሙክ የደረሰ ስለመሆኑ ያስረዱና ተደጋግሞ በተፈጸመው ጥቃት ወዲያው 14 ሰዎች መገደላቸውን፣ በጽኑ ቆስለው ከነበሩት ውስጥ ደግሞ 9 የሚሆኑት አሶሳ ሆስፒታል ከተወሰዱ በኋላ ለህልፈተ ህይወት መዳረጋቸውን፣ ከሟቾች ውስጥ የመከላከያ ሰራዊት አባላትና ሰላማዊ ነዋሪዎች እንደሚገኙበት አስረድቷል።
ይህ ጥቃት ከመፈጸሙ ሰዓታትን አስቀድሞ ደግሞ በኩርሙክና ሶሳ መካከል ባለም የሱዳን ፈጥኖ ድራሽ ኃይል ታጣቂዎች የሕክምና አገልግሎት ያገኙበታል ተብሎ በሚገመት የጤና ማዕከል ላይ ሌላ ጥቃት ተፈጽሞ እንደነበርና ጉዳቱ ግን በውል እንዳልታወቀም አንስቷል። እነዚህ ጥቃቶች መፈጸማቸውና ከዛ በኋላም ተከታታይ የድሮንና የአውሮፕላን ቅኝቶች መቀጠላቸው የፈጠረው ስጋት ደግሞ በቀጠናው የሚከናወን የማዕድን ማውጣት ስራውን እንዳስተጓጎለውም አብራርቷል። እንዲህ የሀገሪቱ የአየር ግዛት በሚጣስበት ብቻ ሳይሆን ሰዎችን በየጊዜው በሚገደሉበት ሁኔታ የአየር ኃይሉ አዛዥ ሌትናንት ጀነራል ይልማ መርዳሳ ትናንት ያደረጉት ንግግር ደግሞም ኃይላቸው የሀገር ዳር ድንበርን ከመከላከል የተሻገረ አቅም ላይ መድረሱን የገለጹበት ሆኗል። ሰማዩም የኛ ነው የሚሉት እኒህ ወታደራዊ አዛዥ የሚመሩት ተቋም የጥፋት በትሩ ያረፈው ግን በጎጃም አርሶ አደሮች፣ በወሎ ሐኪሞች፣ በትግራይ ተፈናቃዮች ላይ መሆኑ ባለፉት ዓመታት ታይቷል። ብልጽግና ለተባበሩት አረብ ኤሚሬቶች ተልእኮ በሚል በቤንሻንጉል ጉሙዝ ክልል የከፈተው የሱዳን አማጽያን ካምፕም የሱዳኑን የእርስ በርስና የውክልና ጦርነት ወደ ኢትዮጵያ ጎትቶ አምጥቶታል። ይህን የህዳሴው ግድብ ጭምር መገኛ የሆነ ክልልንም ሌላ የጦርነት ግንባር አድርጎታል። ከዚህ ጋር በተያያዘም ትናንት በክልሉ በአሶሳ ዞን በሸርቆሌ ወረዳ ውስጥ የቤንሻንጉል ህዝብ ነጻነት ንቅናቄ ታጣቂ ቡድን አባላት የመንግስት የጸጥታ ኃይሎች ላይ ተኩስ በመክፈት 2 ድንበር አካባቢ የሚገኙ ቀበሌዎችን መቆጣጠራቸው ተሰምቷል። የፋኖ ኃይሎች በአቶ ሽመልስ አብዲሳ አስተዳደር የጸጥታ ኃይሎች ላይ ጥቃት አደረስን አሉ። ጀነራል አጫሉ ሸለመ ሊበታትኑን እየተፍጨረጨሩ ነው ሲሉ ተናግሯል። ከሰሞኑ የሰራዊቱ ከፍተኛ አዛዦች በተለያዩ መድረኮች ላይ እየወጡም አንዳንዶቹ ተደቁሷል፣ ሌሎቹ ደግሞ ሀገር ሊያፈርሱ ነው በሚል የውጭና የውስጥ በማለት የሚከፋፍሏቸውን ኃይሎችን ሲገልጹ ተስተውሏል። ይህ ቀጥሎ አጫሉ ሸለመ ላይ ደርሷል። እኒህ ወታደራዊ አዛዥ ጦላይ ላይ ተገኝቶም ተረኛ የእርስ በርስ ጦርነት ሰለባ ሊሆኑ የተዘጋጁ ወታደሮች ፊት በስም ያልገለጿቸውን አካላት ሊበታትኑን በቅንጅት እየሰሩብን ነው በማለት ከሷል። እኒህ በጀነራሉ ተቀናጅቷል ተብሎ የተገለጹ አካላት ድርጊትንም የመፍጨርጨር በማለትም አንስቷል። ከዛም እነዚህን አካላት እቁብ የመሰረቱ ናቸው በማለት ወንጅሏል። ሀገር እንዳይፈርስ ሳይሆን አገዛዝ እንዳይገረሰስ ላለፉት ዓመታት እየተዋደጉ የቀጠሉት እነዚህ ወታደራዊ አዛዦች በኦሮሚያ በአማራና ትግራይ የሚገኙ ኃይሎችን ተቀናጁብን፣ በውጭ ኃይሎችም ተደገፉብን በሚል በተደጋጋሚ ሲፈርጁ ይሰማሉ። ይህ ክስ ከሚቀርብባቸው አካላት መካከል የሆኑት የፋኖ ኃይሎች ደግሞ በኦሮሚያ ክልል ውስጥ ጥቃት ፈጸምን ብለዋል። በኦሮሚያ ክልል አዳማ ወረዳ ልዩ ስፍራው ሃሮ በተባለ ቀበሌ የነበረ የሽመልስ አብዲሳ አስተዳደር የሚሊሻ ኃይል ላይ ነው ጥቃት አደረሰን ሲሉ የገለጹት። በዚህም ከደረሰው ሰብአዊ ጉዳት ባሻገር ማረክናቸው ያሏቸውን የጸጥታ አካላትና የጦር መሳሪያንም አሳይቷል። የአማራ ክልል ከኦሮሚያ ክልል ጋር በሚያዋስኑ በዚህ የሰሜን ሸዋ ዞን ቀጠና አካባቢዎች ደግሞ የድሮን ቅኝት ትናንት ተመዝግቧል። በክልሉ የተለያዩ ስፍራዎች የሚፈጸሙ ጥቃቶችና ስብሰባዎችም መሳ ለመሳ ቀጥለዋል። ጎንደር አርማጭሆ እና በሰሜን ወሎ ሙጃ ግዳን ከተማ የነበሩ ጥቃቶችም ለአብነት ይነሳሉ። የብልጽግናው ከፍተኛ ሹማምንት የሚወዳደሩበትን ስፍራ ወደ ክልሉ ዋና ዋና ከተሞች አዘዋውረው የሚያደርጉት የምረጡ እንቅስቃሴ በአንድ በኩል፣ የፋኖ ኃይሎች በተቆጣጠሯቸው አካባቢዎች የሚያከናውኗቸው ይህ የምርጫን ድግስ የሚያወግዙ የአርሶ አደሩ ስብሰባዎች ደግሞ በሌላ በኩል እየተደረጉም ናቸው። የኦህዴድ ብልጽግናው ሹም የሆኑት አቶ ተመስገን ጥሩነህ በድጋሜ ወደ ባህር ዳር ስገባ ደማቅ አቀባበል ተደረገልኝ ብለው ለምርጫ ቅስቀሳ ማምራታቸውን ያሳውቁበት ሁነትም ከዕለቱ ክስተቶች ውስጥ ይገኝበታል። ጨፍላቂነትና ጠቅላይነትን አጥፍተናል ሲሉ አዳነች አቤቤ ገለጹ። ህዝቡ በምግብ ራሱን እንዲችል አድርገናል፣ አሁን ወደ ውጭ መላክ ነው የምናስበው ሲሉም ተደምጧል። የብልጽግናው ሹማምንት የሰሞኑ መድረኮች ተአምር ሰርተን ተሰደብን፣ ሀገር ቀይረን ምስጋና አጣን የሚሉ ሆኗል። አብይ አህመድ 24 ሚሊዮን ተረጅን ከረሃብ አወጣን ሲሉት ሰምተው ተወቀስኩ በማለት ማማረው አቅርበዋል። አዳነች አቤቤም ፍቅር ስንላቸው ወደ ጦርነት ገቡ፣ የመናገር ነጻነት ስንሰጣቸው ወደ ስድብ ሄዱ እያሉ በስም ያልጠቀሷቸውን አካላት ያማረሩት በአዲስ አበባ መሀል ገቡና አወጡን ከዳር የሚሉ ድሮ ኮንዶሚኒየም ከዳር ደረሰ ብለው የሚጨፍሩ አካላት ናቸው ሲሉም የገለጹት 100,000 ሴተኛ ዳር የነበረበትን ከተማ ብንቀይርም ያጋጠመን ትችት ሆነ ብለው የተናገሩት ከቀናት በፊት ነው። አሁን ደግሞ ኢትዮጵያ ውስጥ ጨፍላቂ ተጨፈለቀም፣ ጠቅላዩም ጠፋ በሚል ንግግር ተመልሷል። የሚጨፈልቅ የሚጠቀልል የሚገለል እንዳይኖር አደረግን እያሉም አቅርበዋል። ዛሬ ኢትዮጵያ ውስጥ እጨፈለቃለሁ ብሎ የሚያስብ ማህበረሰብ የለም። ዛሬ ኢትዮጵያ ውስጥ በተለየ ሁኔታ እገለላለሁ ብሎ የሚያስብ
ማህበረሰብ ዛሬ ሀገራችን ኢትዮጵያ ውስጥ በበላይነት እጠቀልላለሁ ብሎ የሚያስብ የለም፣ ሊሆንም አይችልም። እንዲህ ያለው ንግግር የሚቀርበው በማንነታቸው መቶ ሺዎችን በርዕሰ መዲኑ አዲስ አበባ ብቻ ካሰርና ካገለለም በሀገሪቱ ደግሞ ሚሊዮኖችን ካጋደለ አገዛዝ ሹማምንት በኩል ነው። የዚህን የማግለል የማፈናቀልና የማጋደል ፖሊሲያቸው ውጤት የሆኑ በርካታ ሚሊዮን ኢትዮጵያውያን በተባበሩት መንግስታት የቅርብ ሪፖርት መሰረት 22 ሚሊዮን ዜጎች የምግብ ድጋፍም የሚሹ ሆኗል። ወይዘሮ አዳነች አቤቤ ግን የለም በምግብ ራሳችሁን እንድትችሉ አድርገናል በሚል ሲያሰሙ ይደመጣሉ። ዛሬ ስንዴን በአገራችን አምርተን በምግብ ራሳችን እንችለናል። እስከ መላክ ድረስ አልመን ደግሞ እየሰራን ያለነው። ተመሳሳይ በምግብ ራሳችን እንችለናል የሚሉ የባለስልጣናት ንግግሮች ከሌሎች የራሳቸው ምክንያቶች ጋር ተዳምረው ዓለም አቀፍ ረጂዎችን ከኢትዮጵያ እያራቃቸው ይገኛል። ከሰሞኑም አሜሪካ ለኢትዮጵያ ድጋፍ ፈላጊዎች የምታቀርበውን ድጋፍ የራሷን ምክንያት በማቅረብ ልታቋርጥ ስለመሆኑ መግለጿ የሚታወስ ነው። ትግራይን በተመለከተ የአሜሪካ መንግስት ተጽዕኖ እንዲያደርግ በደብዳቤ መጠየቁ ተገለጸም። አሜሪካ እንዲፈረም ላደረገችው ስምምነት እንዲፈጸም የተከናወነው ክትትልን ዝቅተኛ ነው ሲሉ የአሜሪካ ሴናተር አሳውቋል። የአሜሪካ ሴኔት የውጭ ግንኙነት ኮሚቴ ከፍተኛ አባል የሆኑት ጄን ሻሂን ለውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ በላኩት ደብዳቤ ነው ይህ የተመላከተው። አሜሪካ ለኢትዮጵያ የምታደርገው የተረጂዎች ድጋፍ ሊቆም መሆኑን ተከትሎ በተጻፈው በዚህ ደብዳቤ ላይ የፕሪቶሪያው ስምምነትን በጉልህ ተነስቷል። ይህን የአሜሪካ ውሳኔ ከሰብአዊ አንድምታው ባሻገር ሴናተሯ የገንዘብ እጥረቱን በመንግስትና በትግራይ ክልል መካከል ያለው ደካማ ሰላም ጋር ተያያዥነት ያላቸው ሰፊ የፖለቲካና የጸጥታ ስጋቶች ጋር አያይዘውም አቅርበውታል። በፌደራል መንግስትና በትግራይ ኃይሎች መካከል ተቀስቅሶ የነበረው ጦርነት ያስቆመው የሰላም ስምምነት እንዲደረስ አሜሪካ የነበራትን ሚና ማስታውሰው፣ ነገር ግን አፈጻጸሙ ላይ በቂ የዲፕሎማሲ ተጽዕኖ እንዳልተፈጠረ አብራርቷል። ለውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ በላኩት ደብዳቤም በአብይ አህመድ ላይ ዲፕሎማሲያዊ ግፊት እንዲደረግም ጠይቀው ይህ ባለመሆኑ በተለይም ተፈናቃዮች አደገኛ ሁኔታ ውስጥ ናቸው ብለዋል። የኤርትራ ጦርና የአማራ ሚሊሻ መውጣት እንደዚሁም የሀገር ውስጥ ተፈናቃዮች በሰላም መመለስን ጨምሮም የውሉ ቁልፍ ድንጋጌዎች አሁንም መፍትሄ ሳያገኙ መቆየታቸውንም ጠቁሟል። ቀጣይነት ያለው የዲፕሎማሲ ግፊት በመጥፋቱ የሰብአዊ ድጋፍ ሀብቶች እየደረቁ ባለበት ሁኔታ ተፈናቃዮች ሜዳ ላይ ቀርተዋል ሲሉ ጽፈው ሁለቱ ወገኖች ወደ ሌላ ጦርነት እየተቃረቡ ነው በማለት አስጠንቅቋል። ሴናተሯ ቀውሱ ከመባባሱ በፊት የአሜሪካ የውጭ ጉዳይ ሚኒስትር አስቸኳይ ጣልቃ ገብነት እንዲያደርግም አሳስቧል። በትግራይ ሊከሰት የሚችለው ሰብአዊ ቀውስን ለመከላከል በሰሜን ኢትዮጵያ ለሚገኙ ተፈናቃዮች ለሚመጣው አስቸጋሪ ወቅት በገበያ ላይ የተመሰረተ ድጋፍ እንዲደረግ፣ በተጨማሪም ዋሽንግተን ለሰላም ስምምነቱ መፈጸም ያላትን ቁርጠኝነት በድጋሚ እንድታረጋግጥና ውጥረቶችን ለማርገብ ዲፕሎማሲያዊ ጥረቶችን እንድታከናውንም ጥሪ አስተላልፏል። የአማራ ክልል የብልጽግና ሹማምንት ትግራይን የተመለከቱ ሰሞንኛ እንቅስቃሴዎች እያነጋገሩ ናቸው። በዋግ ኽምራ ህወሓትን የሚያወግዝ የተባለው ሰልፍም አንዱ ምሳሌ ተብሏል። እነዚህ በክልሉ የሚገኙ የኦህዴድ ብልጽግና ተላላኪዎች ሁለቱ ህዝቦች የማራራቅ ተልዕኳቸውን የሚያሳዩ ናቸው የተባሉ መግለጫዎችን ከሰሞኑ ሲያቀርቡም ታይተዋል። የብልጽግናው ሹማምንት የ4 ኪሎ አገዛዝ የነዳጅ ክልከላ ወዳደረገበት ትግራይ ክልል ሊሸጋገር የነበረ ነዳጅ በቁጥጥር ስር አዋል በሚል ያስነገሩት ከትናንት በስቲያ ነበር። በእርግጥም እነዚህ ሹማምንት ባለፉት ወራት ጽንፈኛው ወያኔ ላይ አልተኩሳለን፣ የበጠበጠን ህወሓት ነው፣ ፋኖ ከትግራይ ታጣቂ ጋር ጥምረት ፈጥሯል ወዘተ እያሉ ሲናገሩ ነው የሚታወሱት። የዚህ ክልል መተራመስ ዋና ተጠያቂው የትግራይ ጽንፈኛ ኃይል ነው። ዋና ተጠያቂው በትግራይ ጽንፈኛ ኃይል መቼውንም ቢሆን ምረት እንዳይኖራችሁ። እዚህ ህወሓት ከዞብል ጥግ ላይ አሁን ምሽግ እየቆፈረ ዜጎቻችንን እያሰቃየ ነው ያለው። እናንተ ምስክሮች ናችሁ። ዋጃ ስትሄዱ ታያላችሁ፣ አለማጣ ስትሄዱ ታያላችሁ። እነሱ ግን እዛው አካባቢ አሉ። አንድ ጥይት አይተኩሱ።
አሁን ደግሞ ህወሓትን የሚያወግዝ ነው የተባለ ሰልፍን ዋግ ኽምራ ላይ ያከናውኗል። በቅርቡ ትግራይን ከአማራ ክልል ጋር በሚያዋስነው አበርገለ በኩል የተኩስ ልውውጥ መደረጉ የሚታወስ ነው። የብልጽግና ሹማምንትም አዴን የተሰኘውን ከብልጽግና ጋር ተስማምቶ የነበረውን ታጣቂ ኃይልን ስምምነታችንን ጥሶ ወረዳዎችን ተቆጣጠረ ሲሉ ከሰው ለዚህም የትግራይ ኃይል ነው ተጠያቂው በሚል ሲያቀርቡ ተሰምተዋል። ከትናንት ስህተቱ የማይማረው ህወሓት በጥላቻ የታወሩ ሆዳደር ባንዳዎችን በአገው ህዝብ ስም በመሰብሰብ ባለፉት በርካታ ዓመታት በህዝባችን ላይ ይቀረሽ የማይባል ግፍና በደል እየፈጸመ ዶናልድ ትራምፕ የኢራንን ባለ 14 ነጥብ እቅድ መረምረዋለሁ፣ ነገር ግን ወደ ጦርነት ልንመለስ እንችላለን ሲሉ ገለጹ። ከቴሄራኑ ጦርነት በኋላ የአሜሪካው ፕሬዚደንት ወደ ኩባ ፊታቸውን ያዞራሉ መባሉን ተከትሎ ኩባ ተቃውሟን እየገለጸች ነው። የመካከለኛው ምስራቅ ውጥረት አሁን በቀጠለበት በዚህ ወቅት ኢራን አዲስ የሰላም እቅድ ማቅረቧ ይታወቃል። ኢራን በፓኪስታን በኩል ያቀረበችው አዲሱ ይህ እቅድ ስለ ኒውክሌር ፕሮግራም የሚደረግ ንግግር በይደር ተይዞ የሆርሙዝ ወሽመጥ እንዲከፈትና አሜሪካ የጣለችው የባህር ጉዞ እገዳ እንዲያበቃ የሚጠይቅ ሲሆን ከጅምሩም ፕሬዚደንት ዶናልድ ትራምፕ ያልተደሰቱበት ስለመሆኑ መዘገቡ ይታወሳል። አሁን ደግሞ ዶናልድ ትራምፕ ባለ 14 ነጥቡ እቅድን እንደሚመረምሩት ገልጸው ነገር ግን ስምምነት ያመጣል ብለው እንደማያስቡ ተናግሯል። ሀገራቸው በኢራን ላይ የምታደርገውን ወታደራዊ ጥቃት ዳግም ልትጀምር የምትችልበት አጋጣሚ ስለመኖሩ በማንሳት ፕሬዚደንቱ በሰጡት መግለጫ በኢራን በኩል የቀረበውን አዲሱን የተኩስ አቁም ስምምነት እቅድን እንደሚገመግሙ ጠቁመው ሆኖም ስምምነቱ ተቀባይነት ያገኛል የሚል ምንም አይነት ተስፋ እንደሌላቸውም አስረድቷል። ዶናልድ ትራምፕ በግል ገጻቸው ላይ ባሰፈሩ ጽሁፍ ደግሞ ኢራን ባለፉት 47 ዓመታት በሰው ልጅና በዓለም ላይ ላደረሰችው ጥፋት እስካሁን በቂ ዋጋ ስላልከፈለች የስምምነት ተቀባይነት ይኖረዋል ብዬ ማሰብ አልችልም በማለት የሰላም ጥሪውን ማጣጣላቸውም ይታወሳል። ፕሬዚደንቱ ኢራን በተለይም በኢኮኖሚ ረገድ ክፉኛ አድቅቀናታል፣ እየጠፉ ናቸው ሲሉ በተደጋጋሚ ገልጸው የነዳጅ ምርት የምታቀርብበትን የባህር መስመር ክልከላን ስኬታማነት ሲያነሱም ተሰምቷል። ይህ በእንዲህ እንዳለ ዶናልድ ትራምፕ ቀጣይ ዘመቻቸውን በተመለከተም ከኢራን በኋላ ፊታችንን ወደ ኩባ እናዞራለን ሲሉ መጠቆማቸውን ፎክስ ኒውስ ዘግቧል። ኩባ ችግር ያለባት ሀገር ናት። የኩባን ነገር መፍታት አለብን። እኔ ደግሞ ችግሮች ቶሎ ማጠናቀቅ ስለምወድ ያንኑ እናደርጋለን በማለትም አስጠንቅቋል። ኩባ ይህንን ማስጠንቀቂያ ውድቅ አድርጋለች። ከሰሞኑ የተጣለባትን ማዕቀብንም ግፍ ነው ስትል አጣጥላለች። የአሜሪካው ፕሬዚደንት ዶናልድ ትራምፕ የኩባ የኢነርጂ፣ የመከላከያ፣ የፋይናንስና የደህንነት ዘርፎች ባለስልጣናት እንደዚሁም የሰብአዊ መብት ጥሰት ወይንም ደግሞ ሙስና ፈጽሟል የተባሉ ግለሰቦችን ኢላማ ያደረገ ማዕቀብ የሚጥል ፕሬዚደንታዊ ትዕዛዝ ከትናንት በስቲያ ፈርመዋል። የአሜሪካ እገዳ በመላ ሀገሪቱ የኃይል መቋረጥና የነዳጅ እጥረት እንዲፈጠር ምክንያት ሆኗል። በደሴቷ ሀገር ላይ የሚከተሉትን የውጭ ጉዳይ ፖሊሲ የበለጠ እያጠበቁ የሚገኙት ትራምፕ የሀገሪቱን ኮሚኒስት መንግስት የመቀየር ፍላጎት እንዳላቸውም አመልክቷል። ከኢራን ስንመለስ ከታላላቅ መርከቦቻችን አንዱን ምናልባትም በዓለም ትልቁ የሆነውን ዩኤስኤስ አብርሃም ሊንከንን የአውሮፕላን ተሸካሚ መርከብ እንዲሄድ እናደርጋለን። ከባህር ዳርቻው 100 ያርድ ርቀት ላይ ሲቆም በጣም እናመሰግናለን፣ እጅ ሰጥተናል ይላሉ ሲሉም ተደምጧል። የኩባ የውጭ ጉዳይ ሚኒስትር ብሩኖ ሮድሪጌዝ ደግሞ በኤክስ ገጻቸው ላይ ባሰፈሩ ጽሁፍ እንዲህ አይነት የተናጠል አስገዳጅ እርምጃዎች የተባበሩት መንግስታት ቻርተርን ይጥሳሉ ሲሉ ገልጿል። ይህን አይነት እርምጃዎች በኩባ ህዝብ ላይ የጅምላ ቅጣትን ለመጣል ያለሙ ናቸው በማለት አንስተው የውጭ ጉዳይ ሚኒስትሩ በሀገሪቱ የተካሄዱ ሰልፎች ቪዲዮዎችን አጋርተው ህዝባችን ሽብርክ አይልም ብለዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።